ሉላ ገዙ በፖሊስ ክትትል ስር ዋለች። የታሰረችበት ምክንያትስ ምንድነው? መታሰሯ ከአቶ አማን ፍስሐ ጽዮን ሞት ጋር ያገናኘዋል ወይ? አቶ አማን ፍስሐ ጽዮን የሞታቸው ምክንያት ጥያቄ እየፈጠረ ይገኛል። አቶ አማን በምግብ መመረዝ ነው የሞቱት የሚባለው መረጃ ምን ያክል እውነት ነው? እነዚህም ሁሉ ጥያቄዎች የቅርብ ሰዎችን ጠይቀን ትክክለኛ ያለውን መልስ ብቻ ይዘን ወደ እናንተ መጥተናል። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ተጓዙ። ኢትዮጵያ ውስጥ የሐዘን ዜናዎችን መስማት የዕለት ተዕለት ስራችን ከሆነ ሰነባብቷል። ጆሮአችሁ ክፉ ነገር ሳይሰማ ይዋል የተባልን ይመስል በየዕለቱ የሚወጡ እጅግ ልብ ሰባሪ፣ አሳዛኝና እንባ የሚያራጩ ነገሮች በእያንዳንዱ ቀን እየሰማን እየቀጠልን ነው። በእያንዳንዱ ቀን በኢትዮጵያ ሰማይ ስር የሚሰማው ነገር ጆሮን ጭው የሚያሰኝ ነው። የሰማናቸው ነገሮች እጅግ ልብ ሰባሪና ለኪነ ጥበብ ቤተሰቦች እንደገና እንባን የሚያራጭ ጉዳይ ሆኗል። ብዙዎቻችን ይህንን ዜና በሰማን ጊዜ ልባችን ተሰብሯል። ዛሬ እየወጡ ያሉ መረጃዎች እጅግ አሳዛኝ፣ እጅግ አስደንጋጭ ናቸው። ገና የነጻነት ወርቅነህን ህልፈት ሰምተን ገና ልባችን ሳይሽር እንባችንን ሳናብስ ሌላ ልብ ሰባሪና ድንገተኛ ሐዘን ሰማን። በኢቢኤስ ቤት የተሰማ ሁለተኛ ልብ ሰባሪ መረጃ ነው። ነጻነት ወርቅነህ ገና ቀብሩ ካለፈ ቀናቶች ብቻ ነው የተቆጠሩት። ታዲያ ኢቢኤስ ቤት ምን ገባ? ምን አይነት ጉድ ነው በኢቢኤስ ቤት እየተሰማ ያለው? ኢቢኤስ ቲቪ ኢትዮጵያ ውስጥ ካሉ የቴሌቪዥን ጣቢያዎች መካከል ብዙ ተመልካቾች ካሏቸው ቻናሎች ውስጥ ቀዳሚው ነው። በተለይ በመዝናኛው ዘርፍ ቆንጆ የሚባሉ ፕሮግራሞችን የሚያቀርብ የበጎ አድራጎት ስራዎች ላይ እጅግ መልካም ስም ያለው የቲቪ ጣቢያ እንደሆነ ግልጽ ነው። በርካቶች ለኢቢኤስ ቲቪ ያላቸው አመለካከት እጅግ በጣም ደስ የሚልና የሚወደድ ነው። ታዲያ አንዳንዶች ደግሞ የቴሌቪዥን ጣቢያውን በአንዳንድ ነገሮች ያሙታል፣ አለፍ ሲልም ይተቹታል። የቲቪ ጣቢያው ከሚተችበትና ከሚታማበት ጉዳይ አንደኛው ኢቢኤስ ቲቪ የሚሰራ ሰራተኛ አብዛኛውን ጊዜ በጥቂት ዓመታት ህይወቱ ያልፋል። የሚሆነው ደግሞ በምን ምክንያት ነው? የቴሌቪዥን ጣቢያው አመራር አካላት በዚህ ጉዳይ መጥተው ለምን መግለጫ አይሰጡም? ለምን ዝም ብለው ያልፉታል? የሚሉ ክርክሮች ይነሳሉ። አለፍ ብሎም ደግሞ ከሃይማኖት ጉዳይ ጋር ተያይዞ አንዳንድ ክርክሮችና ጥያቄዎችም ይነሳሉ። ኢቢኤስ ቲቪ ከማህተብ ጋር ተያይዞ አንዳንድ ክርክሮች እንደሚነሱበትና ማህተብሽን አውልቂ ተብዬ ነው ከኢቢኤስ የወጣሁ የሚሉ ሰዎች የሆነ ጊዜ በርከት ብለው ነበር። ታዲያ ያንን አስመልክቶ አንዳንድ መረጃዎች ቢወጡም የቴሌቪዥን ማሰራጫ ጣቢያው የሚሰራው በጎ ነገር የሚያዝናና፣ ያለቀሱት የሚጽናኑበት፣ የጠፉ ሰዎች የሚገናኙበት፣ የወደቁ የሚነሱበት እንደሆነ ሁላችንም የምናውቀው ጉዳይ ነው። አሁን ባለው ሁኔታ ብዙዎቹ ለኢቢኤስ ያላቸው ሁኔታ በጎ ቢሆንም አንዳንዶች ደግሞ ሌላ የተለየ ሴራ እንዳለና እዛው ቤት የሚያርፉ ሰራተኞች የሚያርፉበት የሆነ ሚስጥር አለ ሲሉም ይደመጣሉ። አንዳንዶች እውነት ነው ብሎ በከፊል አምነው ቢቀበሉትም ነገር ግን በህይወት አጋጣሚ የሚፈጠሩ ነገሮች ባይታወቁም ሌሎች የቴሌቪዥን ጣቢያዎች ላይ ያሉ ሰራተኞች ለምንድነው ኢቢኤስ ላይ ያሉ ሰራተኞች እንደሚያልፉት ድንገት ህይወታቸው የማያልፈው የሚል ጥያቄዎችም ይነሳሉ። ኢቢኤስ ቲቪ ግን የገጠመው ያለው ነገር እጅግ ፈታኝ እየሆነም ይገኛል። ከወራቶችና ከዓመታቶች በፊት አዳዲስና ሰበር መረጃዎች ወጡ። እዛ ቤት የሚሰሩ ሰራተኞች አንድ ባንድ እንደ ቅጠል እየረገፉና ድንገት ህልፈታቸው እየተሰማም ይገኛል። ነጻነት ወርቅነህ ካለፈ ወር እንኳን ሳይሞላው ደግሞ የሌላ ሰው ህልፈት እዛው ቤት ተሰማ። ከነጻነት ህልፈት ቀደም ብሎ ደግሞ የኢቢኤስ አንጋፋው ካሜራማን ዮናስ ለቀረጻ ከወጣ በኋላ ስራውን ጨርሶ ወደ ቤቱ በተመለሰበት ህይወቱ እንዳለፈ መስማታችን የሚታወስ ነው። ታዲያ ከካሜራማኑ ቀደም ብሎ የማንረሳው ሁላችንንም በእንባ ያራጨን የምንወደው የምናደንቀው ጋዜጠኛ አሳው መሸሻ ህልፈት የሚዘነጋም አይደለም። በተከታታይ ቤቱ ላይ እየተፈጠሩ ያሉ ነገሮች ምንድን ናቸው? ድንገተኛ አጋጣሚ ወይስ ከጀርባ ሌላ ሴራ አለ ብለን ልንጠይቅም ይገባል። ይሄን የቴሌቪዥን ጣቢያ ለማስቆም የሚፈልግ ኃይል አለ ወይ ብለንም እንጠይቅ። ሰራተኞች ተራ በተራ እያለቁ ነው። ቀጥሎ እዛው ቤት ሊሰሩ የሚንቀሳቀሱ ደግሞ በፍርሃት እጅግ ተውጠው በድንጋጤም ተሞልተዋል። ከዚህ በኋላ እዛው ቤት መስራት ቀጥታ የመጨረሻ ህይወት ማብቂያ ሊሆን ይችላል ብለው መፍራትም ጀምረዋል። ጥርጣሬ ቤቱን ወሮታል። ምክንያቱም እጅግ ተወዳጅ የሚባሉ ሰዎች ህልፈታቸው እየተሰማ ነው። ያ የህልፈታቸው ምክንያት ደግሞ ድንገተኛ በሆነ መልኩና ምክንያቱ ባልታወቀ የህይወት መንገድ ውስጥ የሚፈጠር ሆኗል። ነጻነት ወርቅነህ እንዴት አለፈ? የብዙዎች ጥያቄ ነበር። አሟሟቱ እስካሁን ድረስ መልስ የታጣለት ጉዳይ ነው። ፖሊስ ነገሮችን ለማጣራትና ለማጤን ቢንቀሳቀስ
ቢንቀሳቀስም አንዳንድ ነገሮች ዝግ እንደሆኑበት እየታወቀም ይገኛል። ታዲያ ኢቢኤስ ቤት ላይ የተፈጠሩ ነገሮች ድንገተኛ አጋጣሚ ወይስ ሴራ አለባቸው? ዛሬ ደግሞ የተሰማው ነገር አሳዛኝ ጆሮን ጭው የሚያደርግ ጉዳይ ነው። እየወጡ ያሉ አዳዲስ ነገሮች ሌላ አጀንዳዎችን እየከፈቱም ይገኛሉ። የሞቱ መንስኤ የምግብ መመረዝ ነው እየተባለም ይገኛል። ብዙዎች ይሄን ሐሳብ እየደገፉትም ይገኛሉ። ይህንንም አያይዞ ደግሞ አንዳንዶች ነጻነት ወርቅነህ ጁስ ከጠጣ በኋላ ህይወቱ አለፈች ተባለ። ቀጥሎ ደግሞ የአቶ አማን በተመሳሳይ ሁኔታ ብሳ በልቶ ሲመለሱ አረፉ የሚባል ነገርም ተሰማ። ይህ ጉዳይ እንዴት ነው እያሉ እየጠየቁም ይገኛሉ። በሌላ በኩል ደግሞ ሉላ ገዙን አስመልክቶ አዳዲስ መረጃዎችም ወጥተዋል። ሉላ ገዙ ታሰረች የሚሉ መረጃዎች በማህበራዊ ሚዲያ እየተናፈሰም ይገኛል። በማህበራዊ ሚዲያዎች ላይም በርከት ያሉ የተለያዩ ሀሳቦችም እየተነሱ ይገኛሉ። ሉላ ገዙ እውነት ታስራለች? የታሰረችበት ምክንያትስ ምንድን ነው? መታሰሯ ከአቶ አማን ፍስሐ ጽዮን ሞት ጋር ያገናኘዋል ወይ የሚሉ ጥያቄዎች በርክተዋል። እውነታው ምንድን ነው? ሉላ ገዙ በቅርብ ጊዜ አንድ ማስታወቂያ ሰርታለች። ይህ ማስታወቂያ ከተሰራ በኋላ ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ የሚንቀሳቀስ አንድ ጉዳይ አለ። ማስታወቂያ ታዋቂ ሰዎች ከሰሩ በኋላ ተጭበርብረናል፣ ገንዘባችንን ተበልተናል የሚሉ ሰዎች ኢትዮጵያ ውስጥ በርክተዋል። ይህንንም ተከትሎ ሉላ ገዙ የሰራችው አንድ ማስታወቂያ አለ። ይህንን ማስታወቂያ ተከትሎ ገንዘባችንን ተጭበርብረናል የሚሉ ክሶች ቀረቡባት። ፖሊስ መጣ፣ ቃሏን እንድትሰጥም መጥሪያ ደረሳት። የመጥሪያ ወረቀቱም በአካል ቀርባ የተፈጠረውን ጉዳይ እንድታብራራና ከተበዳዮች ጋር ፊት ለፊት ተገናኝታ እንድትነጋገር የሚል ነበር። ያንን መጥሪያም ተከትሎ ሉላ ገዙ በቦታው ተገኝታለች። ታዲያ ይህንን ተከትሎ አንዳንድ ሚዲያዎች ታሰረች የሚለውን ሀሳብ ብቻ በማንሳት ህዝቡን ግራ ሲያጋቡም ነበር። አለፍ ብሎም ከአቶ አማን አሟሟት ጋር አያይዞትም ነበር። እውነታው ግን ሉላ ገዙ የታሰረችው በሰራችው ማስታወቂያ ምክንያት ገንዘባቸውን ተጨበረበርኩ ካሉ ሰዎች ጋር ሁኔታውን እንድታስረዳ ነው። በኋላም በአካል ተገኝታ እኔ ስራዬን የሰራሁት ደግሞ ከ2 ዓመት በፊት ነው፣ ረጅም ጊዜ አልፎታል። እነዚህ ሰዎች ዛሬ ላይ መጣው ተጭበርብረናል ማለታቸውና ጥያቄ መጠየቃቸው ለኔ አሳማኝ አይደለም። ከዛ ድርጅት በርካታ ሰዎች በትክክለኛ መንገድ ተስተናግደው ገንዘባቸውንም አግኝተዋል። ከ2 ዓመት በኋላ እነዚህ ሰዎች ከየት መጣው ጠየቁኝ። ሲቀጥል እኔ ማስታወቂያን የሰራው ዛሬም ድርጅቱ ኢትዮጵያ ውስጥ ስላለ ስለዚህ መጠየቅ ያለባቸው እነሱ ናቸው በማለት መልሳ በሰላም ወደ ቤቷም ተመልሳለች። ውድ የቻናላችን ቤተሰቦች የዛሬን እዚህ ላይ አበቃን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ ተመኘን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳይረሳ። ሰላም።